አሁንም ታዲያ ጊዜው አረፈደም። የህይወትን አቅጣጫ ወደ ተሻለ መቀየር ይቻላል። አለቀ። ቀላል ነው። ይህን የሚያስችለን ኃይል አምላክ በውስጣችን አስቀምጦልናል። ትልቁ ነገር እሱን ማወቅ ነው። ምንድነው የሚለው? ራሱ ነው እንደሚያናግረው? እብድ ነው ወይስ ፈሪ ነው? አዎ ፈሪ ነው። ግን ታማኝነት ልጄ ካስፈለገም ልቡን መሬት ላይ መጣል ማለት ነው። ባለሱቆቹንም ልናመጣ ነበር፣ ግን በቂ ቦታ የለንም። ማንነትህን ላስተዋውቃቸው። አጎት ራሚዝ ኢዜል አጎት ራሚዝ። ተናገር አጎቴ። አሁን ስለ ኦማር ንገረኝ። ስለ ኦማር ምን ልል እችላለሁ ዘመዴ? ኦማር እንደሌላው ሰው ነበር። ምንም የተለየ አልነበረም። ኦማር የተማረ አልነበረም። ኦማር ሞኝ ነበር። ኦማርን ተጠቀሙበት። ኦማርን እንደፈለጉት አደረጉት እና ከዛ ኦማርን አውጥተው ጣሉት። ከወዲህና ከወደዛ አንገላቱት። ኦማርን እንዳልነበር አደረጉት። ስለ ኦማር የምነግርህ ምንም የቀረ ነገር የለም ዘመዴ። ስለ ኦማር ንገረኝ ነው ያልኩህ። ኦማር እዚህ ቢሆን ኖሮ ወንድሜ አያቆምም ነበር፣ ይዘልብህ ነበር። በእኔ ምትክ እሱ በጥይት ይመታ ነበር። የኦማር ትልቁ ድክመቱ ታማኝነቱ ነበር። ኦማር ውሻ ለባለቤቱ ታማኝ እንደሚሆነው ታማኝ ሰው ነው። ለዛ ነው እንደ ውሻ እስር ቤት የሞተው። ምንድነው የነገረህ? ምንድነው ያስረዳህ? ያለው ነገር እስከ መሞት ድረስ የምረሳው ነገር አይደለም ዘመዴ። ኢዜል እኔን ያጠፋኝ ይመስልሃል? ጫን ያለ ገንዘብ ስላለ ብቻ እኔን ማጥፋት የምትችል ይመስልሃል? ይህ ነው ገንዘብ ያላቸው ወንዶች ችግር። ሁሉንም ነገር የሚረዱ ይመስላቸዋል። ግን እኔን አታጠፋኝም፣ እኔም አንተን አላጠፋም። ጠብቅ፣ ዛሬ እሱን ችግር እንፈታዋለን። እኔን መሆን ማለት ምን ማለት እንደሆነ ታውቃለህ? ና ላሳይህ። በለዘዘኝ ትእዛዙን ስጠኝ። ሕይወትህን መንጠቅ በቂ አይደለም። አንዴ ትእዛዝ ከሰጠህ የሁሉ ቀን ሳቅ ነው የሚሆነው። ተኩስበት ነው። ተኩስበት ነው። በል ትእዛዙን ስጠኝ። ጉዳዩን ጨርሰው። ቃታውን ሳበው። ቃታውን ሳበው ይሆናል። ይህንን ልትረዳ የምትችለው ትእዛዝ ስትሰጥ ብቻ ነው። እኔን መሆን ማለት ምን ያለ ቆሻሻ መሆን ማለት እንደሆነ ትረዳለህ። ይህን ነገር እንድንጨርሰው ትእዛዙን አሁኑኑ ስጠኝ። ትእዛዙን ስጠኛ ኢዜል። አይሆንም። እንዳሰኘህ ወይ ትእዛዝህን ትሰጣለህ ወይም አትሰጥም። ግን ይሄ ምንም ለውጥ አያመጣም። ይሄ ሰውዬ ዛሬ እዚህ ቦታ ላይ ይሞታል። ግን ትእዛዝህን ከሰጠህ
እኔ ማን እንደሆንኩ መቼም እንዳትረሳው። ግን ካላደረግከው ይዛኔ እኔ ያንተን ማንነት እረዳለሁ ማለት ነው። ተኩሰው። ምንድነው ያልከው? ተኩስበት። ተኩሰው። ምንድነው ያልከው? ሰምተሃል? ተኩሰው አልኩ። ግን ምን አይነት አውሬ ሰው ነህ? ሽማግሌው ልለቀው ነበር አላማዬ። እንግዲህ ትእዛዙን ከሰጠህ አቁም ወንድም። ከመሄዴ በፊት አንድ የመጨረሻ ታሪክ እነግርሃለሁ። እብድ ነህ ልበል አጎቴ? የሐሰን ሰባህ ታሪክ ነው የምነግርህ። ሐሰን ሰባህ ማን እንደሆነ ታውቃለህ? እሱ ይሻላል። ሐሰን ሰባህ ተራራ ስም ይኖር ሽማግሌ ሰውዬ ነው እና የሀገሪቱ ንጉሥ የሐሰን ሰባህ ጠላት ነው። አንድ ቀን የሆነ ተላላኪ ወደዛ መጣ። ታሪኩ በጣም ረጅም ነው። እዚህ ውስጥ ታሪኩን ከዚህ ቀደም በዝርዝር የሰሙ ሰዎች አሉ። ስለዚህ ለጊዜው ግን አሁን የታሪኩን መጨረሻ ብነግርህ ይሻላል ወንድሜ። ምን እየተፈጠረ ነው? አሁን እኔን መሆን ማለት ምን ማለት እንደሆነ በደንብ ተረዳህ ወንድሜ። ትእዛዝ ልስጥ አይደል ወንድሜ? በቂ አይደለም። እሱን አታውቅም አጎቴ። በቂ ሊሆን ይችላል። በቃ እንሂድ። ተዋቸው። ምንድነው የተፈጠረው? ምንድነው ነገሩ? ምን እየተካሄደ ነው?